አርቲፊሻል ኢንተለጀንስ ማዕከል የተወለደው ከዋናው የእሳቢያችን ምንጭ ነው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማስተናሰል ከትልቁ ግባችን እንደርሳለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን የአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ቴክኖሎጂን ማበልጸግና መጠቀም እንዲቻል ሐሳቡን አመንጭተው ተቋም እንዲቋቋም አድርገዋል። ጊዜውም 2013 ዓመተ ምህረት ነበር። ያኔ የአርቲፊሻል ኢንተለጀንስ ማዕከል ነበር። በወቅቱ ክቡር ጠቅላይ ሚኒስትሩ የቴክኖሎጂውን አስፈላጊነትና ስለ ዘርፉ የሰጡትን ትኩረት በማዕከሉ ምስረታ ወቅት እንዲህ ነበር ያጋሩን። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። የዛሬ 30 ዓመት በ2050 ከ20 ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ቴክኖሎጂ ለሁሉም ዘርፍ ጥቅም ይሰጣል። በብዙ መልኩ የሰው ልጆችን የአኗኗር ዘይቤ ቀይሯል፣ ድካምና ጊዜም ቆጥቧል። አርቲፊሻል ኢንተለጀንስ ለሁሉ AI for all የሚል መሪ ቃል በመያዝ የሰው ሰራሽ አስተውሎት ቴክኖሎጂን ማልማት ዋናው ተግባሩ አደረገው ማዕከሉ። የሰው ሰራሽ አስተውሎት ቴክኖሎጂን በምርምርና ልማት ሥራ ውጤታማ ለማድረግ ግዙፍ ዳታ ያስፈልጋል። ግዙፍ ዳታው ለሚፈለገው ዓላማ እንዲውል ደግሞ የተሟላና ደረጃውን የጠበቀ መሠረተ ልማት ያስፈልገዋል። ስለሆነም ማዕከሉ በዳታ ላይ የተመሠረተ የሰው ሰራሽ አስተውሎት ቴክኖሎጂን ለሀገራዊ ችግር መፍቻ ቁልፍነት መዋልን ተልዕኮ በማንገብ ወደ ሥራ ገባ። ለዚህም ነው ማዕከሉ ከፍተኛ የማሰላሰል የማቀናበርና የማከማቸት አቅም የተላበሱ የኮምፒውቴሽናል መሠረተ ልማቶችን ያሟላ የመረጃ ቋት ዳታ ሴንተር መገንባትን ቅድሚያ የሰጠው። ዓለም አቀፍ ደረጃቸውን የጠበቁ ቲር 3 ሞጁላርና የክላውድ አገልግሎት የሚሰጡ የተለያዩ የዳታ ማዕከላትን በተለያዩ ቦታዎች ገንብቷል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዘወትር ክትትልና ግልጽ አመራር ሰጭነት ቴክኖሎጂው የምርምርና ልማት አድማሱን በኮምፒውተር ቪዥን፣ በኤአይ እና ሮቦቲክስ፣ በማሽን ለርኒንግ፣ በተፈጥሮ ቋንቋ ቅንብር እንዲሁም በቢግ ዳታ ላይ በልዩ ትኩረት ማከናወኑን ቀጠለ። ለዚህም ይረዳው ዘንድ ቀድሞ ከነበረው ተጨማሪ ተግባርና ኃላፊነት ጋር በ2014 ዓ.ም ከአርቲፊሻል ኢንተለጀንስ ማዕከል ወደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትነት ተሸጋገረ። በጥልቅ የሳይንሳዊ ምርምርና ልማት ሥራዎች የተለያዩ ዘርፎችን አሰራር ማዘመን እንዲሁም ጊዜን ለመቆጠብ ወጪን ለመቀነስና አላስፈላጊ እንግልትን ከሀገራችን ከአገልግሎት ሰጪ ተቋማት አሰራር ለማስወገድ አቅም መሆን ጀመረ። በተፈጥሮ ቋንቋ ቅንብር 5 ሀገርኛ ቋንቋዎችን ማለትም አማርኛ፣ አፋን ኦሮሞ፣ አፍ ሶማሌ፣ ትግርኛና አፋርኛን የማሽን ቋንቋ ማድረግ
ተቻለ። ይህም በሰው ሰራሽ አስተውሎት ቴክኖሎጂ ተናጋሪን መለየት፣ ቋንቋን ልየታ፣ የዳኝነት አገልግሎትን በኤአይ በመታገዝ የፍትህ ስርዓቱን ማዘመን እንዲሁም ወራት ይፈጅ የነበረውን የትራንስክሪፕሽን ድምፅን ወደ ጽሑፍ መቀየርን ሥራ በማሽን በመታገዝ ባጠረ ጊዜ 96% አስተማማኝነት አገልግሎት ማግኘት አስቻለ። በሀገር ልጅ በራስ አቅም በራስ ዳታ ሳይንሳዊ መመዘኛዎችን አሟልቶ የራስን ችግሮች ለመፍታት ኢንስቲትዩቱ ለሀገራችን ጉልህ ሚናውን እያበረከተ ይገኛል። ዘመናዊ የመንግሥት አገልግሎት አሰጣጥን ለማቅረብ የተለያዩ ተቋማት በአንድ ማዕከል ተሰባስበው አገልግሎት የሚሰጡበት የመሶብ የአንድ ማዕከል አገልግሎትን የሶፍትዌር ልማት ሥራው ሙሉ በሙሉ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው የበለጸገው። በዘመናዊ የመረጃ ቋቱ ዳታ ማዕከሉ አገልግሎት የሚሰጠው መሶብ የአንድ ማዕከል አገልግሎት ዛሬ በክልሎችና በከተማ አስተዳደሮችም የአገልግሎት አድማሱን ሲያሰፋ ኢንስቲትዩቱ የዲጂታል አገልግሎትን በፍጥነትና በጥራት ለዜጎች መስጠት እንዲቻል የአንበሳው ሚና እየተወጣ ይገኛል። ኢንስቲትዩቱ በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝ ከተሞችን ለነዋሪዎችና ለጎብኚዎች ምቹ ለማድረግ በስማርት ሲቲ ፕሮግራሙ እያዘመነ ነው። የኤአይ አቅም የተላበሱ ዘመናዊ የተሽከርካሪ ሰሌዳ ልየታና የአይን ቆብ ቅድን በመጠቀም የግለሰብን ማንነት መለየት የሚያስችሉ ሥርዓቶች ዛሬ በተለያዩ የሀገራችን ከተሞች አገልግሎት መስጠት ጀምረዋል። ይህም ከተሞቻችን ሰላማዊ፣ ለኑሮ ለንግድም ሆነ ለጉብኝት ተመራጭ የእድገት ማዕከል እንዲሆኑ ኢንስቲትዩቱ በትጋት እየሠራ መገኘቱን ያሳያል። ዜጎች በሕግ ማስከበር ሥራ ተሳትፎ የሚያደርጉበት የኤፍፒ መተግበሪያ በኢንስቲትዩቱ የለማ ነው። በያዝነው ዓመት በአቡዳቢ በተደረገ የዓለም አቀፍ የፖሊስ ጉባኤ በዓለም ከቀዳሚ 3 ምርጥ የፖሊስ መተግበሪያዎች መካከል አንዱ መሆን ችሏል። የጤና፣ የፋይናንስ፣ የትራንስፖርት፣ የትምህርት፣ የአገልግሎትና ሌሎች ዘርፎች የላቀ አገልግሎት እንዲሰጡ መላ እየተበጀላቸው ነው። ለአብነትም በኢንስቲትዩቱ የበለጸጉትና ለኢትዮጵያ ጉምሩክ ኮሚሽን አገልግሎት አሰጣጥ መዘመን ጉልህ ሚና እያበረከቱ የሚገኙት የኤአይ አቅም የተላበሱ ሥርዓቶች ችግር እየፈቱ ይገኛሉ። የኢትዮጵያ ኤሌክትሮኒክስ የጭነት መከታተያ ሥርዓት፣ የመንገደኛ የስጋት ትንተና መከታተያ ሥርዓት፣ የጉምሩክ ወሰን መከታተያ ሥርዓት እንዲሁም የቦንድድ መጋዘን አስተዳደር መከታተያና የደንበኞች የአገልግሎት አሰጣጥ የውይይት መለዋወጫ ቻትቦት ኢትዮጵያ ከዘርፉ ማግኘት ያለባትን ጥቅም በተገቢው መልኩ እንድታገኝ እያገዙ ይገኛሉ። የሰው ሰራሽ አስተውሎት ቴክኖሎጂ ለጤናው ዘርፍ መዘመን የበኩሉን ድርሻ እያበረከተ ነው። ኢንስቲትዩቱ የስፔሻሊስትና ሰብስፔሻሊስት የሕክምና ዶክተሮች ዕውቀትና ልምድ ከኤአይ ባለሙያዎች ጋር በማጣመር ያበለጸጋቸው የኤአይ ሥርዓቶች ዜጎቻችን በቴክኖሎጂው አማካይነት ፈውስ እንዲያገኙ እያገዙ ነው። በተወሰኑ ሆስፒታሎች እየተተገበሩ የሚገኙት የጡት ካንሰር ልየታ፣ የስኳር ህመም ልየታ፣ የጭንቅላት እጢ ልየታ፣ የልብ ህመም ልየታና የሕፃናት ቆዳ በሽታ ልየታን ማከናወን የሚችሉት የምርምር ውጤቶች ዛሬ ውጤታማ የተቋሙ ሥራዎች ሆነዋል። በግብርና ዘርፍ የቡና የስንዴና የቲማቲም ምርትና ምርታማነትን ለማሳደግ ዘርፉ ትኩረት ተሰጥቶታል። ይህም የሰብልና አትክልቶችን ቅጠል ምስል በመጠቀም የበሽታውን አይነት፣ መወሰድ ያለበትን ሳይንሳዊ መፍትሄ እንዲሁም ሊያጋጥም የሚችልን የምርት መጠን መቀነስ እንዴት መቀልበስ እንደሚቻል የበርካታ ባለሙያዎችን ዕውቀትና ክህሎት አጣምረው የያዙ ሞዴሎች ውጤታማ ናቸው።
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የምርምርና ልማት ሥራዎቹ በተለያዩ ዓለም አቀፍ ጆርናሎች ላይ ታትመውለታል። ባለፉት 5 ዓመታት 56 የምርምር ሥራዎቹ በስፕሪንገር፣ በኤምዲፒአይ፣ በዊሊ፣ በአይትሪፕልኢ እና በሌሎች የጆርናል ማሳተሚያ ድረገጾች ላይ መታተማቸው ኢትዮጵያን ወክለው በሰው ሠራሽ አስተውሎት ቴክኖሎጂ ዙሪያ ለዘርፉ ምሁራን ማጣቀሻ ሆነው የኢትዮጵያን ዕውቀትና ልምድ አካፍለዋል። በተጨማሪም ከኢንስቲትዩቱ የምርምርና ልማት ሥራዎች 9ኙ ከኢትዮጵያ አእምሯዊ ንብረት ባለሥልጣን ዕውቅና ተቸሮቸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሰው ሠራሽ አስተውሎት ቴክኖሎጂ ዙሪያ የትውልድን አቅም ለመገንባት ይተጋል። ከ2014 ዓ.ም ጀምሮ በክረምት ሰመር ካምፕ ተቀብሎ ታዳጊዎችን ስለ ሰው ሠራሽ አስተውሎት ምንነት፣ አስፈላጊነትና ዘርፉ የሚፈልገውን አቅም ለማዳበር ታዳጊዎች ማድረግ ያለባቸውን ትኩረት በበሳል ባለሙያዎቹ በተደራጀ መንገድ ሥልጠና እየሰጠ ይገኛል። ሥልጠናው የሰው ሠራሽ አስተውሎት መሠረታውያን፣ ፕሮግራሚንግ፣ ኮዲንግ፣ ዳታ ሳይንስ፣ ፕሮጀክት አስተዳደርና የተግባቦት ስነ ዘዴን አጣምሮ ይዟል። ከኢትዮጵያ አንጻር ያለው እሳቤ ልክ እንደ አውሮፕላኑ ልክ እንደ መኪናው ለማስገባት የነበረው ትግል ቀንሶ ስለ ጉዳዩ የሚወያዩ፣ የሚማሩ፣ የሚያነቡ፣ የሚሞክሩ ልጆች እንፍጠር። ከ120 ሚሊዮን 20 በጣም ካነሰ 10 በጣም ካነሰ 5 ሚሊዮን ቴክኖሎጂካል ሳቪ የሆነ ለቴክኖሎጂ የቀረበ ትውልድ መፍጠር ግን ትችላለች። እሱ ላይ ከሰራን ግማሹ በገንዘቡ ሲሰራ እኛ በልጆቻችን የተወሰነ ሼር እንሻማለን ማለት ነው። ወጣቶች የቴክኖሎጂ ዕውቀታቸውን በማዳበር ዓለም አቀፍ ተወዳዳሪ የሚያደርጋቸውን ክህሎት የሚገበዩበት የክቡር ጠቅላይ ሚኒስትሩ የ5 ሚሊዮን ኮደርስ ኢኒሼቲቭ ሁሉም የኢንስቲትዩቱ ሠራተኞች 100% ሥልጠናውን ወስደዋል። እነዚህ 5 ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ፣ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። ያ ደግሞ የሚሆነው በመደበቅ ሳይሆን ያለንን በመስጠት፣ በመስነፍ ሳይሆን በመትጋት፣ በመሰናሰል፣ በመደመር ከሰራ ነው ምንም ጥርጥር የለው የኢትዮጵያ ተስፋ በእጃችን የምንጨብጠው ተስፋ በልጆቻችን አእምሮ፣ ልብ ውስጥና እጅ ውስጥ ይሆናል። ባለፉት 4 ክረምቶች 600 የሚጠጉ ታዳጊዎችን አሰልጥኖ አስመርቋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። እቺ ሀገር ተስፋ አላት። ተስፋዋ ግን እናንተ ናችሁ። ጅማሯችሁ ጥሩ ነው። በጣም ጥሩ ጊዜ ጀምራችኋል። ኤአይ በዓለም ላይ ወደንም ጠላንም ማንኛውም ነገር የሚወስን የትምህርት ዲሲፕሊን ነው። ኢትዮጵያ ተስፋ አላት። በእናንተ ኢትዮጵያ እንደኛ ኢትዮጵያ አይደለችም። አሁን እዚህ ያለን ሰዎች ብዙም አናስተውልም። ዓለም በሙሉ ግን ይናገራል። አርቲፊሻል ኢንተለጀንስ የተፈጠረለትን ዓላማ እያሳካ ነው ያለው። ከእናንተ የምንፈልገው ዛሬ የሚፈጠር ቴክኖሎጂ ሳይሆን ቴክኖሎጂ የሚፈጠር ሰው መፍጠር ነው። ሙሉ ጊዜያችንን እዚህ ሰጠን አዲስ የሆነ ነገር ስኪል ራሳችንን ደግሞ ለአዲስ ነገሮች ቻሌንጆች እነዛ እንዴት ሶልቭ እንደምናደርግ እዛ ላይ ነው ያሳለፍነው። ይህ ብቻ አይደለም። ከተለያየ ባክግራውንድ ኢትዮጵያ ክፍል የመጡ ልጆችን ያገኝቻለሁ። እነዛ
በጣም አዲስ ካልቸር በቃ መግባባት፣ ኮላቦሬሽን፣ ታይም ማኔጅመንት ይህንንም ዲቨሎፕ እንዳደርግ ረድቶኛል። በጣም ቆንጆ ብዙ ነገራቶችን የተማርኩበት ለህልሜ አንድ መንገድን ፈቀቅ ያልኩበትና አሪፍ ቆይታ ነበረኝ። በአጠቃላይ በጣም ትራንስፎርማቲቭ የሆነ ጀርኒ ነበር ያሳለፍነው። ከ2 ወር በፊት የነበረው ራሴን ናትናኤልንና ከ2 ወር በኋላ የማውቀው ናትናኤል በጣም ትልቅ ዲፍረንስ ነው ያለው በሁለቱ መካከል። ራሴን ዓለማችን እየሄደችበት ባለው መንገድ ውስጥ ማስገባት ችያለሁ ማለት ነው። እና ለዚህ በጣም ግሬትፉል ነኝ። ታዳጊዎች በምረቃ ጊዜ በሚያቀርቡት የመመረቂያ ፕሮጀክት የተመረጡ ቁልፍ ችግሮችን በሰው ሰራሽ አስተውሎት ቴክኖሎጂ አማካኝነት እንዴት መፍታት እንደሚቻል ተግባራዊ መፍትሄ ያበጁበታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአካል ተገኝተው ለታዳጊዎች ዕውቅናና ሽልማት በሰጡበት በዚህ ፕሮግራም ታዳጊዎች ሩቅ እንዲያልሙ፣ ለችግሮች መፍትሄ እንዲተልሙ መንገድ መሪ ሆኗል። መፍጠር ከትጋት ውጭ ከድካም ውጭ እንደማንኛውም ሰው ተኝታችሁ እንደማንኛውም ሰው ወጣችሁ ገብታችሁ እንዝናና ብላችሁ መፍጠር አትችሉም። ጥሪያችሁና ዓላማችሁ መፍጠር ከሆነ መድከም የየለት ልምምዳችሁ መሆን አለበት። ኢንስቲትዩቱ ለጀማሪ የቴክኖሎጂ አንቀሳቃሾች ልዩ ትኩረት ሰጥቷል። የስታርታፕና የቡት ካምፕ ፕሮግራሞች በሰው ሰራሽ አስተውሎት ቴክኖሎጂ ዙሪያ ሩቅ ለሚያልሙ ባለራዕዮች በአጭርና በተደራጀ ስልጠና የዘርፉን ክህሎት የሚገበዩበት ዕድል ነው። ፕሮግራሙ ለጀማሪዎች ራሱን ችሎ በተዘጋጀ ባለ 5 ወለል ምቹ ሕንፃ የመስሪያ ቦታ፣ የስልጠና፣ የዓለም አቀፍ ትስስር፣ የመስሪያ ቁሳቁስ ድጋፍና የገበያ ትስስር በተገቢው መልኩ በማካተት ጀማሪ አንቀሳቃሾች ራሳቸውን እንዲችሉ ለማገዝ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ አቅጣጫ በመተግበር ላይ ነው። የሰው ሰራሽ አስተውሎት ቴክኖሎጂን በታዳጊዎች ልብ ለማንበር በየትምህርት ቤቶችም የኤአይ ክበባት እየተቋቋሙ ነው። ክበባቱ ተማሪዎችን ከልጅነታቸው ጀምሮ ስለ ዘርፉ ግንዛቤ እንዲኖራቸው እንዲሁም ዓለም አቀፋዊ ምልከታ እንዲላበሱ እያገዙ ነው። ኤአይ ክለብ ለልዩ ፍላጎት ተማሪዎችን ጨምሮ እዚህ ትምህርት ቤት ላሉ ተማሪዎች አካቶ እየሰራ ነው። ዛሬ መጀመሪያ ሆኗል። የተማሪዎችን ልዩ ፍላጎት እና ደግሞ የቻሉትን ነገር ችሎታቸውን አውጥቶ የሚያቀርብ ነው። በዚህ ደግሞ እኛም ደስተኛ ነን። ከዚህም ባሻገር ከዘርፉ በላቀ ደረጃ ተጠቃሚ ለመሆን በከፍተኛ የትምህርት ተቋማት የሰለጠኑ ባለሙያዎች ማፍራት የግድ ይላል። ለዚህም ነው ኢትዮጵያ በኤአይ ዘርፍ በመጀመሪያ በሁለተኛና በሶስተኛ ዲግሪ ደረጃ ከከፍተኛ የትምህርት ተቋማት ጋር በመተባበር የሰው ኃይል እያሰለጠነች ያለው። የኛ ዩኒቨርሲቲዎች ካሪኩለም ቀርጸው በፒኤችዲ ደረጃ ኤአይ ይሰጣል። ተከታይ አይደለንም ማለት ነው። ውጤት ባለን የገንዘብ ውስንነት፣ የግብዓት ውስንነት በማርኬት ውስጥ ያለን ድርሻ ውስን ሊሆን ይችላል። ግን ሰው እያነቃን እያስተማርነበት ፔፐር ላይ የሚቀመጥ ነገር አይደለም የምንሰራው፣ ለሀገር የሚጠቅም ነገር ነው። ከእናንተ ጋር በመተባበር እና ከሪሰርች ተቋም ጋር የሚሰራ ነገር በቃ ትክክል የሀገርን ችግር ያለበትን ችግር ሊፈታ የሚችልና ሊፕ ፍሮግ ሊያደርገን የሚችል ነገር ስለሆነ በጣም ደስ ብሎኛል። በሀገራችን ውስጥ ሆነን እንደዚህ አይነት ፕሮግራም መማር ያለን ነገር እዚህ ሆነን ፋሚሊ ጋር ሆነን ይሄንን መማር መቻል ሳንርቅ ሳንሄድ ይሄንን እንደዚህ አይነት እድል ማግኘት በአርቲፊሻል ኢንተለጀንስ ፒኤችዲ ደረጃ ትልቅ እድል ነው። ይሄን እድል በማግኘቴ በጣም ደስ ብሎኛል። ስፔሻሊ ዩኒቨርሲቲና ኢንዱስትሪ አንድ ላይ ሆኖ የሚሰጡት ፕሮግራም በመሆኑ እኛ እድለኞች ነን ብዬ አስባለሁ እና ይሄንን ኦፖርቹኒቲ ስለሰጣችሁን አመሰግናለሁ። ኤአይ የሚያስፈልጉ የሆኑ እውቀቶችን፣ ኢንፎርሜሽኖችን እንዲሁም ሪሶርሶችን ሼር ለመደራረግ ትልቅ ኦፖርቹኒቲ ስላገኘን የትምህርት ቆይታችን በጣም ጥሩ ነበር። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ
ኤአይን ተገንዝባ በሰነዶቿ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደ ከዚህ ቀደሙ የበይ ተመልካች በርቀት ነገር ይሆን የምትናገር በርቀት ነገር ይሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ውጤት ያያየችበት ነው ያለው። ከሰው ሰራሽ አስተውሎት ቴክኖሎጂ የሚገባንን ተጠቃሚነት ለማግኘት በህብረተሰቡ ውስጥ ግንዛቤ እንዲያድግ በትኩረት ተሰርቷል። በተለይም በኮንፈረንስና በኤግዚቢሽኖች የቴክኖሎጂውን አስፈላጊነት ለህዝባችን ከሳይንሳዊ ማህበረሰቡና ዓለም አቀፍ ልምድ ካላቸው ምሁራን ጋር በማጣመር የሚቀርቡባቸው የፓን አፍሪካን ኤአይ አውደ ጥናትና አውደ ርዕዮች የብዙሃንን አይን ገልጠዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በ5 ዓመታት ጉዞ ሮቦቶችንም አበልጽጓል። ስሜ ሰላም ይባላል። በአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ በመገንባት ላይ የሚገኝ ሮቦት ነው። በኢንስቲትዩቱ በመበልጸግ በሀገርኛ ቋንቋ የማስጎብኘት አገልግሎት የምትሰጠውንና ሰላም የሚል መጠሪያ ስም የተቸራትን ሮቦት ጨምሮ በሳይንሳዊ ኮንፈረንስና ኤግዚቢሽኖች ሮቦቶች ለሰው ልጅ ማገልገል ጀምረዋል። የህዝቡን ኑሮ በቀጥታ የሚነኩ ስራዎች ናቸው ዛሬ የተመለከትነው። ስለዚህ ከአርቲፊሻል ኢንተለጀንስ ጀምሮ ያሉ ስራዎች በጣም የሚደነቁ ናቸው። ህዝባችን በከፍተኛ ደረጃ ይለወጣል። የስራ ኤፊሺየንሲ ይጨምራል። ኤፊሺየንሲ ጨመረ ደግሞ ምርታማነት ይጨምራል ማለት ነው። Artificial Intelligence Institute, things about health, things about monitoring for security and things like that. So it is really wonderful to see that Africa is making so much progress on its own. ኢትዮጵያችን በጣም ትልቅ ቦታ የደረሰች እንደሆነ ዓለም ላይ አፍሪካ ፈርቀዳች እንደሆነች ሌሎችን አፍሪካ ሀገራትን የቀየረች እንደሆነ እኛም የተቀየረ እንደሆነ ፊል እናደርጋለን እና ያለን የሚዳበስ የምታየው የምትይዘው ነገር ነውና እን በማየታችን በእኛ ጊዜ አሁን በመጀመሩ የዚህ ጀነሬሽን ሰው በመሆኔም እኔም እድለኛ ነኝ። እኛ እዚህ መምጣታችን ለፊውቸራችን እንዴት ነው ማስኬድ ያለብን የሚለውን ነገር አሳይቶኛል። ማለት ቴክኖሎጂ ምን ያህል ጥቅም እንዳለው ነገሮችን እንዴት እንደሚያቀልልን አይቻለሁ። ይህንን እንሰራለን ብላ ኢትዮጵያ ከዚህ በኋላ አንድ መግለጫ ስትሰጥ እንዴት ይቻላል የሚልን ነገር ያከሸፈ ነው። በቃ መስራት እንችላለን። ከነዚህ ታዳጊ ተማሪዎች እስከ ሀገር መሪዎች፣ ከነዚህ ቤተሰቦች እስከ እነዚህ የማህበረሰብ ክፍሎች ሮቦቶች የሰውን ድካም እያቀለሉ ናቸው። This is a first in Africa. It is also a pioneering organization that is helping in the field of new technology to assist improve the way things are done continent-wide. በጣም መንፈስን የሚያነሳና ልብን የሚይዘኝ ጉብኝት ነበር። It's very encouraging to see that this is already part of the country, and obviously there is a strong sense of priority on this here. On AI, and we're sure to see him there, and that would be an important platform to share that experience, to share the inspiration with even more countries, but starting with Rwanda. I did think that AI had gotten to this level in Africa especially.
We've always seen it as a very, should I call it, European concept. But now just seeing the seriousness in which African countries are now taking AI is really impressive. So I'm happy. Coming here has opened my eye further because I didn't know that Africa has gone this far in relation to AI deployment. I've not had the experience like personally like I'm having it at the Ethiopian Artificial Intelligence Institute today. It's very impressive. It's very good to see that there is a separate institute in Ethiopia. Unlike in my country, Armenia, we don't have that. It's very important to to develop the AI sector, to have a separate entity that dealing with AI agenda. Very impressed by the huge progress that the institute has made in a very short span of time. A range of use cases from transport, urban issues management to agriculture and health, and in particular very inspired by the focus on talent development, the summer camps with students from all over Ethiopia, so that the culture of innovation using AI is spread across all regions of Ethiopia. ስለ ሰው ሰራሽ አስተውሎት ቴክኖሎጂ ግንዛቤ ለማዳበር በኢንስቲትዩቱ የተዘጋጀው አስተውሎት ሳይንሳዊ ፊልም ለማህበረሰቡ ቀርቧል። ስማርት ነው ዘዴ መስራት የንጋትን ደወል ደወልናት። ኢምፓወሪንግ አፍሪካ ስሩ ኤአይ በሚል መሪ ቃል ለተከታታይ 3 ዓመታት የተካሄዱት እነዚህ የዘርፉ መድረኮች ምሁራንን፣ የፖሊሲ አውጪዎችን፣ ጀማሪ የቴክኖሎጂ አንቀሳቃሾችን እንዲሁም ማህበረሰባችንን በአንድ መድረክ አገናኝተዋል። በተጨማሪም በኢትዮጵያ የቴክኖሎጂ ኤክስፖ ኢቴክስ ጉባኤ አህጉራችንን ከዘርፉ ማግኘት ያለባትን ጥቅም በማስመልከት ኤአይ ፎር አፍሪካ በሚል መሪ ቃል በህብረቱ መዲና አዲስ አበባ ከአፍሪካ ህብረት ጋር የአፍሪካ መሪዎች በተገኙበት ከፍተኛ የፖሊሲ ውይይት ማድረግ ተችሏል። ይህም ሀገራችን በዘርፉ ያላትን ልምድና ስኬት ለአፍሪካውያን እህት ወንድሞቻችን ማጋራት አስችሏታል። አፍሪካ is not here to catch up. We are here to lead through inclusive, value-driven models that empower communities and leave no one behind. ለሀገራችን የቴክኖሎጂውን አስፈላጊነት ቀድመው በመረዳት ከምስረታው ጀምሮ ግልጽ አቅጣጫ ያስቀመጡት ጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል እያደረጉ ባሳለፍናቸው 5 ዓመታት ውጤታማ ሥራ አከናውኗል።
አሁን ደግሞ ኢንስቲትዩቱን ወደ ሌላ የስኬት ምዕራፍ የሚያሸጋግር ትኩረት በመንግስት በኩል አግኝቷል። ኢንስቲትዩቱ ራዕዩን፣ ተልእኮውን፣ ዓላማውንና ነገውን በፍጥነት ማሳካት ወደሚያስችለው ደረጃውን የጠበቀ ዋና መስሪያ ቤት ተሸጋግሯል። አዲሱን የኤአይ ሄድኳርተር ብታዩ ጥሩ ነው። ያስደንቃል፣ በእውነት ያስደንቃል። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ ያለ አቅም በ5 ዓመት መፍጠር አይቻልም። በምንም መመዘኛ ኢትዮጵያ ውስጥ ያሉ ተቋማት ኤአይ ያለበትን ብቃትና አቅም ዛሬ የላቸውም። ይሄን ስታዩ ለልጆቻችሁ ምን ያክል ኩራት እንደሚሰማችሁ ጥርጥር የለውም። ይህ ስማርት ህንፃ ዘመኑ የደረሰበትን የስማርት ህንፃ ደረጃዎች አሟልቶ የያዘ ነው። እነዚህ ስማርት ግላሶች የህንፃው የውስጥ ክፍል የተመጣጠነ የብርሃን ስርጭት እንዲኖረው አድርገዋል። ገመድ አልባ የድምፅ መነጋገሪያ የተገጠመላቸው እነዚህ አዳራሾች ምቹ የሐሳብ ማፍለቂያና የውይይት ማዕከላት ናቸው። በቂ እንግዳ ማረፊያ፣ ደረጃቸውን የጠበቁ አሳንሰሮች፣ የተደራጁ የምርምር ቢሮ፣ ሁሉም በየፈርጁ ተሰድሯል። የስልጠና ማዕከላቱ በየትኛውም ሁኔታ ለሥራ ዝግጁ ናቸው። ባለ 15 ወለሉ ይህ ስማርት ህንፃ ዘመናዊ የመብራት፣ የውሃ እንዲሁም የኔትወርክ ዝርጋታ ተሟልቶለታል። በመጀመሪያ ወለሉ ላይ የሚገኘው ይህ የኤአይ የምርምርና ልማት ውጤቶች ማሳያ ሾሩም በላቁ የቴክኖሎጂ ውጤቶች የተደራጀ ነው። በኢንስቲትዩቱ በልጽገው የሀገር ችግር እየፈቱ የሚገኙ የኤአይ ስርዓቶች እንዲሁም ዓለም አቀፍ የዘርፉ ውጤቶችን ጎብኚዎች በአንድ ቦታ የሚያገኙበት ስፍራ ነው። ንጹህና ለሕፃናት ምቹ ሆኖ የተገነባው የሕፃናት ማቆያ ዴይ ኬር ሴንተር ሠራተኞች ጨቅላ ሕፃናት ልጆቻቸውን በሥራ አካባቢ እንዲያገኙ ያግዛል። በተለይ ሴት ሠራተኞች በየሰዓቱ ልጆቻቸውን እንዲጎበኙ ቅርብ መሆኑ ልባቸው ርፍ እንዲል አድርጓል። የተንጣለለው ካፍቴሪያ ሠራተኞች የተሟላ የመስተንግዶ አገልግሎት እንዲያገኙ ተጨማሪ አቅም አለው።
ይህ የአንድ ተቋም ታሪክ ብቻ አይደለም። ይህ የሀገር ታሪክ ነው። ይህ ያለፈው 5 ዓመት ብቻ ሳይሆን የነገም ታሪክ የተሰነደበት ምዕራፍ ነው። ጥንት በአባቶች ላብና ደም፣ ዛሬ ደግሞ ልጆቿ ቴክኖሎጂን ተጠቅመው እየሰሯት ያለች አስተዋይ ኢትዮጵያ